ዛሬ እንግዲህ ሲንዲ አህመድ ያበደ የፍርኖ ዱቄት ገንፎ የምትሰራልን ይሆናል። ድስታችንን እንጥዳለን። ይሄ ቪዲዮ 2000 ላይ ከገባ ሲንዲን የፈለገችው ሬስቶራንት ወስጄ የፈለገችው ምግብ ጋብዛታለሁ። ግን ይሄ ነገር ገንፎ አይመስለኝም። ባይ ዘ ዌይ ማርያም በቆሎ ነው። የምርሽ ነው? በቆሎ ነው? ኬት ነው ይዛችሁ የመጣችሁት? ከዚህ ከጫፍ ካለው ሱቅ ፍርኖ ዱቄት ነው ብለን የገዛ ነው። ዱቄት በቆሎ ነው። ይሄንን ሳምፕል ይዘን ሄደን ሱቅ ሂሳባችን እናስመልሳለን። ሙያሽ ይተረክልሽ እርቀጣው በዴሾ ወቀጣ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሰን መተናል። አረ ነቃ በሉ። ምንድነው እዚህ ዩቲዩብ ቻናል ላይ የሚመጡ ሰዎች ነቃ አይሉም? ለምንድን ነው? ቡና ጠጡ። ቪዲዮአችን ስታዩ ቡና እየጠጣችሁ ዘና ፈታ እያላችሁ እንድትመለከቱ ነው የምንፈልገው። እና ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ መተናል። ያው እንግዲህ በጣም ብዙ ሰዎች ሲጠይቁን እንደነበረው ዛሬ ምን አሰብ መሰላችሁ? እዚህ ጋር ገንፎ ለመስራት የሚያገድ ስንት ከሰላለሁ እዚህ ውስጥ ስንት ከሰላለ በፍሬ ነው። ስራ አጣ መንክሴ ቆብ ቀዶ ይሰፋል አሉ። እንግዲህ ዛሬ በዛሬው ፕሮግራማችን ገንፎ ለመጋገር ያገነፋል። ለማገንፋት እሳቸው የተባበሩት ማህበር ማን ያልችልም። ዛሬ እንግዲህ ገንፎ ለማገንፋት መተናል። እዚህ ጋር ገንፎ ለማገንፋት የሚያገለግሉን ነገሮች በሙሉ አሟልተን ይዘን መተናል። ከድስት ጀምሮ ማለት ነው። ውሃው ከኔ ነው። ውሃው ወይ ማቲዮ ወይ ሲንዲ እሺ፣ አንድ ስራ ነው። አንድ ጆጓ። ኧረ በእናትህ ዝም ብለህ ይዘናሽ። ለማንኛውም ገንፎ ለማገንፋት የሚያስፈልጉን ነገሮች በሙሉ አዘጋጅተን ይዘን መተናል። የፍርኖ ዱቄት ገንፎ ነው የምናገነፋው። ሆፕፉሊ ዛሬ ቆንጆ ገንፎ እንበላለን ብለን ተስፋ እናደርጋለን። ሲንዲ ካላበላሸችው አይበላሽማ። ምን ራስ ገብርኤልን ዛሬ ከተበላሸ መድኃኒዓለም ይኸውልሽ፣ ከተበላሸ ጫው ይላም ያከነ ይዞልኝ የመጣው እንግዲህ ያው በኋላ አምጣልሽ። ከውሃ ነው የሚጀምረው ስራው። እሺ this is what ሚጥሚጣ or በርበሬ whatever you like። እኔ በርበሬ ነው የማውቀው። በጣም የሚያቃጥል ሰው የሚፈልግ ካለ ነው ሚጥሚጣ የሚባለው፣ ግን አብዛኛው የሚበላው በበርበሬ ነው። የገና ጾም ስለሆነ በዘይት ነው የምንበላው። ወይኔ በላቸው። እኔ አሁን በሰኞ ምድር እኔ በዘይት ልብላ? በገና ጾም ምድር ያለ ዘይት በያለሽ። ድስታችንን እንጥዳለን። እሺ፣ የመጀመሪያው ስራ ድስት ምጣድ ነው። ፏ አርጌ በምን እንዳጠብኩት አልገባሽም? በምን በረድ የጃር ውሃ ነው። ቀለል አድርጋችሁ እንዳታዩት። ምን ያህል ይበቃል? በቃ በኛ። አረ በቃ በኛ። በቃ ምንድነው? ስለዚህ መጀመሪያ ገንፎ ለመስራት ምንድነው የሚያስፈልገው ነገርሻችሁ? ፍርኖ ዱቄት፣ እሺ፣ ጨው፣ እሺ፣ በርበሬ፣ ዘይት። ገንፎ ከፍርኖ ዱቄት ውጭ አይሰራ። በምን ይሰራል ገንፎ? በጤፍ አይሰራ? የሚሰሩ አሉ። የምትሰሩ አላችሁ? በጥቁር ጤፍ ነው የሚባለው። እሺ፣ በጤፍ ይሰራል። ሌላስ? በባቄላ ዱቄት። እሺ፣ አራስ ምናምን ሰዎች ምናምን ሲወልዱ አሁን አብዛኛው ጊዜ የሆነ ጠቆር ያለ ነገር ነው የሚሰራው። ገንፎ ዱቄት ነው አይራስ? የገንፎ በጣም ነው የሚጣፍጠው እሱ ነገር። ቅልቅል ማለት የተመጣጠነ በሱ አለ ምናምን ብቻ የተመጣጠነ በጣም ነው። አሁን አራስ መጠየቅ በጣም ደስ ይለኝ ነበር። አሁን ደስ ይለኛል። እንፈልጉ ካላችሁ አለው። የትራንስፖርት ብቻ ይሄ ራይዴን ብቻ ቻሉኝ። እኔ መልቼ አጫውቼ ከእናንተ ጋር ቅቅል ከእናንተ እኩል ታርሼ ወደ ቤቴ። ቆንጆ እኮ ነው መታረስ። እውነት በጣም እኔ በእህቴ አይቼዋለሁ። ወላሂሽ ሻው በየሳምንቱ አልኩ በግ ነው የሚታረደው። አስቀልጂ የሀብታም ልጅ ነች። አያችሁ? ኧረ ደስ ይላል በጣም። እኛ ጋር ደግሞ ውሸት በቆሎ ነው የሚታረደው ሲወዱ ምናምን። ከከሰልና ከስቶፍ ግን ፈጣን ምን ይመስልሻል? ከሰል ነው የሚፈጥነው መሰለኝ። ምን ያህል ደቂቃ ይፈጃል አሁን ይሄን ለማብሰል?
አንድ 30-40 ደቂቃ 40 ደቂቃ። ስለዚህ ለምን መታሸት በጣም ስለሚያስታሻለህ ማለት ራስህ ነው እኮ የምትሰራው ከዚህ በኋላ እኔ የምሰራው ችግር የለውም። አንቺ መንገዱን ካሳየሽ አንቺ ከመራሽኝ ምንም ቢሆን እንሰራለን። ግን ከሰል አልቆ እግዚአብሔርን ይሄ ምግብ ይሄ ገንፎ ሳይሰራ ከሰል አልቆ ጉድ እንዳይባል ገንፎ ብቻ ይብሰል፣ የቀረውን በስቶቭም ቢሆን እንሰራለን። እኔ ባውን ደና እንትን ይዘልና እሺ የሚታሽ ይሄ ቀጭን ነው። ይሄ አሁን አሬ ብቻ ነው ያለው እንጨት እንዲህ ስል ቅንጥስ እኮ ለዛ እኮ ነው አሁን አነስ ያለ ስለምንሰራው በዚህች የምትበቃ በዚህች የምታክል ሰው ይሄ ዱቄቱ ራሱ አልበዛም። ገንፎ ቆይ ሲገነፋ አይበዛም እንትኑ አይበዛም ካልሽ እሺ። እኔ ባይ ዘ ወይ አገንፍቼ አላውቅም። እንግዲህ ጋይስ ምንም ዳትልኝ ማርያም ነው ምሬ ነው እጅ እንዳይልክን ገንፎ በቃ እሺ ተባያታለሽ ዛሬማ ውሃ ጨምርበት ማቲያስ አረ እንዳይበዛ በቃ ኦኬ ኮን እንዳይበስል ነው እንዴ? አንቺ ምንድነው ችግርሽ? ከኔ ጋር ነው ከገንፎ ጋር ከሰላም እንድታልቅ ከሰላም ያ መዳናለ ከሰላም እንዲያልቅ ክፋት የክፋት ጥግ። በቀጣይ ምን አይነት ምግብ እንድንሰራላችሁ እንደምትፈልጉ በዚሁ አጋጣሚ ጻፉልን። በጨዋታ አይደለ? በጨዋታ ይሄ ልዩ አንድ አይነት ጥለን እንደሱ ከዚች እዚች ተራራጥ ማለት ምግቡ እዚህ ጋር ሆኖ አይደለም እንድንሰራላችሁ እንደ አለምሳሌ እኔ ያኛው ነው የምፈልገው። አሁን ለገና ማለት ነው ለገና ዶሮ ምንሰራ ይሻላል ወይ ጠላ ብንጠምቅ ይሻላል ወይ? ማን ነው ጠላ የሚጠምቀው? ድፎ ዳቦ ብንደፋ ይሻላል ወይ? እሱ ላይ ራስህ ትጠምቃታለህ። ጠላውን ጠጅ ጠምቃለሁ ባይዘው ያለኛ ጠጅ ጠማቂ ነኝ። ምንም ማሩን ስኳር ጨምሩ። ከዛስ እንዴት ነው ግን ታውቂያለሽ? አላውቅም። ይዘበዘፋል ምኑ ማሩ ነው። እሺ ከዛ ስኳር ይጨመራል። እሺ ማሩ ላይ ኧረ ጉዴ ማር ላይ ስኳር ከዛ ኬኒቶ እግዚኦ እንግዲህ ጠጅ ሲሰራ ስኳርና የማር ጠጅ ሲሰራ ስኳርና ኬኒቶ ይገባል እያለች አረ ባይሆን አንቺ በጊዜ ግቢ ወደ ቤትሽ ሳይመሽብሽ እና እንደዛ ነው። ፈላኩ ይፍላ በደንብ ይንታክታክ ኦታክታክታክታክ ከዚህ ነው ቆንጆ። እስቲ አቸኩል እርቦኛል። ራበኝ እኔም ርቦኛል። አቀልጂ ተባለሽ ኧረ እባክሽ የራሴን ያጨማለኩትን ማርያም ነው በላለሁ። ስማ ለራስ ሲቆርሱ አሳንሱ። ሰብስክራይብ አድርጋችኋለሁ። አርጉ። አሁን ከፈረንጅ ጋር ገንፎ መስራት ምን ይመስላል? ታላለ ሲንዲ በቃ ለምን ቻሌንጅ አልሰጥሽም? ይሄ ቪዲዮ ማንኪያ ስጠኝ ፈላ ቻሌንጁ ይሻልሻል ማንኪያው እንጂ ይሄ ቪዲዮ 2000 ላይ ካለው ሲንዲን የፈለገችው ሬስቶራንት ወስጄ ጋብዛታለሁ። ማርያምን ባንድ አፍጋይስ ሁላችሁ በቃ ይሄ ቪዲዮ 2000 ላይ ከገባ ሲንዲን የፈለገችው ሬስቶራንት ወስጄ እስከ ብሩ ሳይበዛ እስከ 5000 ብር ድረስ ከዛ ካለፈ ይቅርብኝ። ለኔ ስጠኝ። አብረን እንኳን ነው የምንበለው ስንበላ እኔ እናት ተይ እንጂ ብሩ ስጠኝ አላለች። እግዚኦ እሺ የምፈልገው ሬስቶራንት እሺ እስከዛ አስብበታለሁ። ጋይስ ሁላችሁም እየገባችሁ 2000 ላይ ከገባ አሁን ይሄን ቪዲዮ እንለቀዋለን አይደል? ቀጣዩን ቪዲዮ እስክንለቀው ድረስ 2000 ላይ ከገባ ሲንዲን የፈለገችው ሬስቶራንት ወስጄ የፈለገችው ምግብ ጋብዛታለሁ። ካልገባ ግን እግዚአብሔር ይሁንሽ እኔ ማንኪያውን ላምጣልሽ። አምጣ። ውሃችን ፈላ። አምጣ ወደዛ ዱቄቱን ከፈለግሽ በዚህ ነው ማስለው እንዴ? አይደለም በዛ ነው የምፈልገው። አምጣ። አይ የሚማሰለው በዚህ አይ ጨለፍ ዛሬ የሲንዲ አመድን ገንፎ እናያለ። እኔ አሁን አልችልም ጋይስ። እኔ አሁን ዝም ብዬ ነው እኔ አንቺ ነገር አጥሚት ነው እንዴ? አምጣ። ምን ዱቄት? አረ እንዳይወፈሩብሽ።
እንግዲህ ያንተ መጫወቻ አለ ወይ? እግዚአብሔር መፈናጠር አልጀመረም። አራራራራራ ከኔ ነው ያዘው ጨርቁ ከኔ ነው ጋይስ። ጨርቅ ላምጣልሽ? አይ ኧረ ምን ቦታ አወረደችው ዱቄት ነው እርግጠኛ ነህ አይደለም እንዴ? እኔ እንጃ ቸጉድ አድርገኝ ነው ዛሬ። ባይሆንስ ምን ችግር አለው? ስንዴስ ቢሆን አምጣ። ምን አንቺ ወፈረ አምጣ። እሺ ጋይስ የዛሬው ገንፎ እግዚአብሔር የዛሬው ገንፎ ወዴት እያመራ እንደሆነ ዋላ ዋው ይኸው አለ። ግን ይሄ ነገር ገንፎ አይመስለኝም። ባይ ዘ ዌይ ማርያም እንዴ አልገባኝም። እንደዚህ አይፈረፈርም አንተ ነው። ወይኔ በቆሎስ ቢሆን የሚያራደለ በቆሎ ነው። ማርያም መብቴ ወይኔ 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 ጋይስ ፍርኖ ዱቄት ነው ብለው የሸጡልን ዱቄት በቆሎ ነው። አንቺ ምርሽ በቆሎ ነው? አንቺ በቆሎ ነው መሰለኝ። አይፈረፈርም አንቱ ነው አይፈረፈርም። ግን ይበላል የበቆሎ? እኔ በልቼ አላውቅም። እኔ I'm trying my best። ዘይት ባታረጊበት እኮ አይፈረፈርም። ምንድን ነው ያደረኩት? ጨው ነዋ። ሂድ ማርያም ጨው ይደረጋል እኮ እና ዘይት አልገባም። ዘይት አይገባም እኮ። ኧረ ይገባል ትንሽ እንዳይፈረፈር ሲታሽ ነው። አረ ዘይት አይገባ አንተ ደደብ። ጋይስ ገንፎ ሲሰራ ዘይት አይገባም። ዘይት አይገባም ጋይስ። ኬት ነው ይዛችሁ የመጣችሁት? እኔ ከዚህ ከጫፍ ካለው ሱቅ። የምርሽ ነው? በቆሎ ነው ያሸተትኩ አንዴ። ፍርኖ ዱቄት አይደለም። እኔ በሽታ በምን አውቃለሁ? በቆሎ ታውቃለህ አቢኒ? በጣም ያሳዝናል። እንግዲህ ክቡራትና ክቡራን ውድ ዩቲዩብ ቻናላችን ቤተሰቦች ዛሬ ፍርኖ ዱቄት ነው ብለን የገዛ ነው ዱቄት በቆሎ ነው። ይህንን ሳምፕል ይዘን ሄደን ሱቅ ሂሳባችን እናስመልሳለን። ምንም ቀልድ ምናምን አላውቅም። እኔ የለሁበትም። በኋላ አልጣፈጠኝ ምናምን ብትል ማለት ነው። እንዴት የግድ ፍርኖ ዱቄት ማለት መሆን አለበት እንዲጣፍጥ? እኔ በሱ እንደዚህ አይነት ቀልድ አይመቸኝም። እኔ ፍርኖ ዱቄት ካልሆነ አይጣፍጥልኝም። እንደዚህ አይነት ብሎ ቀልድ የለም። ሙያሽ ሙያሽ የዘርዘርልሽ ሙያሽ ሙያሽ የዘርዘርልሽ። አሁን ይሄን ሬት እናደርገዋለን ወይ ዝም ብለን ነው የምንበለው? እዚሁ ላይ ቀዳዳ ይሰራለታል። እዚሁ አየር ላይ በርበሬው ምናምን መፈላት እኮ አያስፈልገውም። አይ ይሄ ትኩስ ስለሆነ ራሱ ዘይቱን ያሞቃል። በቃ ዱቄት አያስፈልግም። በቃ ይበቃል። እዚሁ ላይ ብንበለውሳ ይቻላል። እንግዲህ ጉዳችንን ዛሬ አብረን እናያለን። አሁን ይሄ ስንት ደቂቃ ይፈጅበታል ለመብሰል? 10 ደቂቃ 10 ደቂቃ በደንብ መብሰል ከሰል አድርግልሽ። አልፈልግም። እንግዲህ ኢትዮጵያውያን ዛሬ ለመጀመሪያ ጊዜ ፈረንጅ ገንፎ ሲሰራ እያያችሁ ነው። ታዲያ ይሄን ሁሉ ጥረት እያደረኩ ሰብስክራይብ አታረጉም? ሀገሬን ባህሌን ለማስተዋወቅ ደፋ ቀና እያልኩ ፈረንጅ ገንፎ እያሰር ነው። ሰብስክራይብ ካላረጋችሁ ቪዲዮ ላይክ ካላረጋችሁ ችግር ነው። ክቡራትና ክቡራን ወደ ዩቲዩብ ቻናላችን ቤተሰቦች እንግዲህ ገንፎአችን እንደቀጠለ ነው። የዛሬው ገንፎ ሊደርስ 10 ደቂቃ ብቻ ነው የሚቀረው። እንግዲህ
ያው ገንፎ ለመስራት የሚያስፈልጉትን ነገሮች በሙሉ አሟልተን አንድ ነገር ሚስ አድርገናል። ምንድነው? በእርግጥ በበቆሎም ይሰራል። በበቆሎም እንደሚሰራ እርግጠኛ ነኝ። በበቆሎም ያው ገንፎ ይሰራል። ግን ምንድነው አወጣጣችን፣ እኛ ሱቅ አወጣጣችን ፍርኖ ዱቄት ልንገዛ ነበረ። ግን ያው ባለማስተዋል በእውቀት ማነስ ምን ገዛን? በቆሎ። ግን ይሁን ያው እንግዲህ የመጀመሪያው ሰዎች እንሆናለን ገንፎ በበቆሎ ምን ሰራ ይመስለኛል። አሮን ነው ብቻ የበቆሎ ገንፎ ሰርታችሁ የምታውቁ ሰዎች ካላችሁ ኮመንት ላይ ጻፉልን። ግን የበቆሎ ገንፎ እየሰራ ነው። አሁን እየተያያዘ ነው ነው ላማስልልሽ ማስለ አሁን በደንብ ይብሰላ። በቃ ተይው ይከደን ከዛስ በቃ ይበስላል። ከዛ ቂጡ ያዝ። ኦኬ ቂጣለው ለካ እኔ ግን በበቆሎ እኔ ሰምቼ አላውቅም። ማርያም በምን ነው ታዲያ የሚሰራው? በፍርኖ እኔ በፍርኖ ነው ማለት በፍርኖ ዱቄት። ቡላስ? ቡላም በፍርኖ ነው የማውቀው። ቡላ የራሱ አለው። ቡላ የሚባል ምግብ የራሱ አለው። ወይኔ ማቲያስ እንደዚህ ሙያሽ የዘርዘረለሽ ሙያሽ የዘርዘረለሽ። ይሄ ቪዲዮ ስንት ሰው የሚያዩ ይመስልሻል? እንጃ ገምች። 20,000 50,000 ከገባስ ቆንጆ፣ 100,000 ከገባስ በጣም ቆንጆ። እኔን ትጋብዥኛለሽ? አልጋብዝም። ያው እየጋበዝኩ አይደል? እየጋበዝኩ አላለችም። ለማስሉ እንዴ ምን ነው ማስሉ? እስቲ ጉድ ይታይ። እንደዚህ ታደርጊያለሽ። እሺ እንደዚህ ወደዚህ ትመልሺዋለሽ። ድስቱ ቂጡ እንዳይዝ እንደዚህ ከስር ድረስ ገብተሽ ትፈትጊዋለሽ። እሺ አረ ከባድ ነው ግን እግዚአብሔር እንደዚህ ነው እንደ ገንፎ የምትሰሩት? ገንፎ እንደውም መቼ ያዘ ገንፎ ያስታሻል በጣም። አዎ ምን ነው የሚታሸው ግን? ይሄ እንደዚህ እንደ ሽሮ ይጓጎሎን ምናምን። እሺ አሁን ይጓጎላል እዚህ ጋር አዎ። የቱ ጋር? ሁሉም የምርሽ ነው? በቆሎ ዱቄት ነው ይጓጉላል ማለት ነው። አረ በስመ እሺ በል የታባት እርቀጣው ለሙሽራ ታመታ አረ በስመ አረ በጣም ይከብዳል። እግዚአብሔርን ይከብዳል ይሄ ነገር እንዴ! ይሄ እኮ የጉልበት ስራ ነው። እንደውም ይሄ እኮ እንደውም መቼ ይሄ እንትን አለ ትንሽ ድስት ስለሆነ ገንፎ ግን እናቶች እንደዚህ መርከብ የሚቀዝፉ እኮ ነው የሚመስሉት። በዚህ ገንፎ እንደዚህ ወጥልቅ ይላል። ከዛ እንደዚህ ይበቃል። እኔ እንጃ ይበቃል። አንቺ ይበቃል ካለሽ አውርጂው እንበላለን። እኔ ሰርቼ አላውቅም። አንቺ ሰርተሽ አታውቂም? እና ይሄ ደግሞ እኔ አሁን በገንፎ አውቃለሁ ሲበስል። እሺ በዚህ ግን አታውቂም? እንደው መድኃኒዓለም ገንፎ ሲበስል አውቃለሁ፣ ይሄን ግን አላውቅም ማለት ነው። ምን መሰለኝ እዚህ ጋር በርገር ነው ፒዛ ነው ስሪ ብላይ መሰለኝ እየሰራለ እኮ። እና ታዲያ እችላለሁ አላልሽም? እኔ አላልኩ። ጀም ባለፈውም ተናግሬያለሁ። አልችልም ብለሽ አልችልም ብላ ነበር እንዴ ጋይስ? አዎ አልችልም ብላ ነበር። እኔ ነኝ የምሰራው ብላ ነበር ባለፈው። ትዝ አይለኝም እኔ እንደዛ ስል። ኧረ በትም በካለ ጊጥም አድርጎ ተኩሶ ጣሪ በቃ እስኪ አይ ከቅድሙ ይሻላል።
ቅድም እሺ የሆነ ጎርጓዳ ወይስ እዚሁ ላይ ነው እንትን የምለው ምን በለው አረ ጎርጓዳ ሳህን አመጣልሻለሁ ፕላስቲክ ቶሎ በቃ ይሄ በሰለ እንዳያርፋ ኤው እዚህ ላይ አርጊው ከስር እንደዚህ ነው አሁን ከመጀመሪያው ነው ገንፎ የሚይዘው የማቲያስን ዘይት ለመጨረስ ካልሆነ በስተቀር እሺ ጊቲ ማርጎ አይ ማንኪያ ወይኔ በላችሁ ማንኪያው እኮ አለ እኮ ይታል እንግዲህ ክቡራትና ክቡራን ገንፏችን ይሄንን ይመስላል አንተ ወደዛ ወርሰድልኝ እንደዚህ እንዳታረግብኝ አረ እንዴ አረ እንዴ አረ ወረድ በቃ አሁን ይበቃ ያው ምን አይነቱ ነው ከሰሉ ላንሳልሽ እዚህ ላይ ከፈለግሽ እንትንና በርበሬ እናፈላ አረ ምንም አያስፈልግም ከዛ ዘይታችንን እናደርጋለን እሺ ከዛ ይሄ ምንድነው ሚጥሚጣ በርበሬ ገንፎ ዋው ጋይስ ዋው ጋይስ በሚገርም ሁኔታ ሚሽን አኮምፕሊሽድ ገንፏችን ደርሳለች ስለዚህ አሁን ገንፏችንን እንበላለን ማለት ነው ወይ ጫው እንዴ ጫው ይደረጋል እንዴ እንጃ እስኪ ዝም ብለሽ ትንሽ እየጠባቂበት በቃ እንደዚህ ይደረጋል ማለት ነው እንደዚህ ቀባ ቀባራስ ስትጠቆስ እስቲ ክቡራትና ክቡራን በመጨረሻም ገንፏችን ደርሳለች በዚህ ሁኔታ ማለት ነው ያበደ ይመስል ቢንጅ የበላው ነው ማቲያስ ነበደ ነው ገንፎ አነቀኝ ይባላል ግን አይባል ትናሊ ግን አያቃጥልም ይሄ ነገር ምን ሲያቃጥል ነው የሚያባለው እኮ አይደል ሚጥሚጣና ሲሆን ነው አሪፍ አይ ግን አሪፍ ነው በስማም ብለሻል ግን በስማም አንቺ ችግር የለውም እኔ ማለት ነበረብኝ አፈር ብላ ቆንጆ ነው ምን ይባላል ባለሙያ እኮ ነኝ ማርያም ኡፍ ማያማ አለሽ ጸባይ ነው የሌለሽ ሲንዲ እባክሽ አይ ለማንኛውም ገንፏን ፊክስ አድርጋለች እና ምን ልላችሁ ፈልጌ ነው አሪፍ ገንፎ ነው ትልቅ ጥፋት ያጠፋ ነው ያው በቆሎ መግዛቱ ላይ ነው ከፍር ነው ልቄት እሱ ነው እሺ የባለ ሱቁ ነው እባክሽ የባለ ሱቁ ስራ ነው እና አንተ ምን ብለህ ነው ሲጀመር የበቆሎ ዱቄት ብላ ዱቄት ለገንፎ ዱቄት አልኩት ወንድ ነው ደግሞ ሴት ባለ ሱቅ አለ እንዴ ከመቶ እኮ አንድ ነው እኮ ሱቅ ሴት ውስጥ ሴቶቹ ቡቲክ ቤት ነው ያሉት እና ቡንዳ ቤት እና ለማንኛውም ገንፏችንን ሰርታልናለች አይ ጎበዝ ነሽ እውነት 9 ከ10 9 ከ10 ራሴ ለራስሽ ማርያም እኔ ሬት አላረግልሽም እኔ የገንፎ እንትን ስላልሆንኩ እኔ ገንፎ የሚመቸኝ የአራሶች ገንፎ ነው ኮራስና ያላመጣው ማቲያስ በቃኝ በቃሽ አረ በእውነት በቃኝ አረ በእውነት ቢ በቃኝ እስኪ በርበሬ አድርጊልኝ ትንሽ አላቃጥላለኝ ታውቂያለሽ
በቃ በኋላ በዛብኝ ቀነሰብኝ እንትን አለብኝ እንትን እሺ ገንፎ ትንሽ የሆነ ቃጠል ሲያደርግ ደስ ይላል። ያበረገው ገንፎ ነው። ከ10 8 ተሰጥቶታል። ኧረ እባክህ ለምንድን ነው ከ10 8? በእናንተ ጥፋት ለምንድን ነው? እኮ ሁለቱ አንዱን የቀነስኩት እኔ በቆሎ ስለገዛው ነው። አንዱን የቀነስኩት ደግሞ አንቺ ሚጥሚጣ ስላላረግሽ። ኧረ እባክህ ዝም በል። 9 ከ10 ነው ያገኘሁት ጋይስ። አሪፍ ነው ከሞላ ጎደል ከባዶ ይሻላል። ሶ ጋይስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበረ። ሆፕፉሊ አሪፍ ነገር ተምራችሁበታል ብለን ተስፋ እናደርጋለን። ሁላችሁም ወደ ሱቅ ስትወጡ ሜክ ሹር ፍርኖ ዱቄት ምን እንደሚመስል ማወቃችሁን ማለት ነው። አለበለዚያ አንደኛ ኮንታ ትገባላችሁ። ለማንኛውም አሪፍ ገንፎ ተሰርቶልናል። ያው 8 ከ10 9 ብቻ ያው ይሄ ቪዲዮ እንዳልኳችሁ 2000 ላይ ከገባ ሲንዲን ቆንጆ ምሳ ጋብዛታለሁ። ሶ ጋይስ እኔ እንድጋበዝ ሲንዲን ከፈለጋችሁ ደግሞ ያው ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳረሱ። የዛሬው ፕሮግራማችን ይሄን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ማአሰላማ ባይ ባይ።